አንቺ መዘው ልጅ ተሰጠም ጭራሽ ምን ማለት ነው? ማለት ምን ትሰራለች? አልገባኝም። ምሰራውን ምን ትሰራለች? ሰር መጣ ነበር። እሷ የደረሰባት ችግር በጣም የሚያሰቅቅ ነገር ነው። ግን በትንሽ ጊዜ ደግሞ ሰው እስከምታገኝ እዚህ ወጥ ነው ማቀው ሰው የለም እና ደግሞ ሴት ልጅ ሆኖ ብቻ ከባድ ነው። ታውቂው ሰው ከሌለ ምንም አይነት ሰው እዚህ ማቀው የለም። እሷ ደግሞ እዚህ ቤት እንድትኖር ደግሞ እኔ ፈልኩኝ። እስኪ እናውራ እስቆ አይ ምትል ከሆነ እኔ ቤት ፈልጊያለሽ? እኔ ሴት ነኝ። አይ ለዛ እንኳን አልፈልግም። ማቀው እዚህ ጋር አንተ ነው ማቀው ማሚት ነው ማቀው። በጣም ይቅርታና እዚህ ቤት እሷ መኖር አትችልም። መብት አለኝ። እኔ ላወራት የምፈልገው እናቴን ነው አንቺን አይደለም። ማውራት ትችላለህ። ከዛ አውርታችሁ ጨርሱ እንሄዳለን። በቃ በጣም ቀላል የሆነ ነገር ነው አይደለ? እያንዳንዱ ነገር ካንቺ ጋር ማሳለፋቸው ነገሮች ሁሉም ነገር ሚዲያ ላይ መውጣት የለበትም። እሺ እንውጣ፣ በሩን ክፈትልን አብረን። አንቺ ትወጫለሽ። እናቴ መቆየት ስላልባት ነው እኔ እዚህ ያቆየኋት ያለው። ሰዓቷ ይረፍድባታል። ቀጠሮ ካለባት ምን ነው ከኔ በላይ አስብላታለሁ አልሽ እንዴ? እኔም እኮ ጨነቅላታለሁ። እኔም እኮ እሺ ረጋ ብለን ሁላችንም እንሂድ። በቃ ይኸውልሽ እናቴ እንሄዳለን። ነገር ግን የሆነ ነገር ማስተካከል ያለብኝ ነገር አለ። እሱን አስተካክዬ እኔና አንቺ ብቻ እንሄዳለን። ካንቺ ጋር ደግሞ ይኸውልሽ ሌላ ጊዜ ማውራት እንችላለን። ምንም የምናወራው ነገር የለም። ለምን እስቲ ተረጋጋ። ምን እየሆንክ ነው? እሺ አብረን እንሂድ። እኔ እናንተ እንደዚህ መሆን የለብንም። አሁን ውጪ ላይ እኮ አሁን በረየት እንኳን ከተታው እስቲ ዱር በለ። እሺ ተረጋጊ። ይኸውልሽ አንቺም በዛው ልጅ ተሰጠም ጭራሽ ምን ማለት ነው? ማለት ምን ትሰራለች? አልገባኝም። ምሰራውን ምን ትሰራለች? ሰር መጣ ነበር። አንቺ እየደረክን ያለህ ምን ማለት ነው? እና የት ነው ቆን ይዘህ የምትሄደው? እናቴ እቃውን ይዘህ ለወራሽ ፈልጋለሁ ያልኩሽም ቁጭ በይ አንዴ ቁጭ በይና ምን እየሰራህ ነው? ሰላም በያት። ምን እየሰራህ ነው? አንቺ ሂጂ፣ እኔ ላውራት። እባክሽ ይሄንን ካሜራ አስተፍኝ። ስነስርዓት ኑሪ። ምን እያደረክን ያለኸው? የምታደርገው ነገር ትክክል አይደለም። በቃ ካንተ ጋር መከራከርም አልፈልግም፣ መጨቃጨቅም አልፈልግም፣ መጣላትም አልፈልግም። ፍቅር እኔ እናንተ በተረጋጋ መንፈስ እናወራለን። እንደዚህ አትፈልጊም አይደል? ይኸውልሽ ማትፈልጊም ከሆነ ነው ክርክር እኮ ምንም አይደለም። እኔ እንግዳ ይዤ ነው የመጣሁት። ይኸውልሽ እኔ እንግዳ ከሆነ እኔ ደግሞ ቤተሰብ ነው። ማሚዬ ጠቃ አረ ነኝ እዚህ ጋር ሰው ቁጭ ብለን ማውራት ያለብንን መስማት ያለብንን ይኸውልሽ አንቺ መስማት የሌለብሽ ነገሮች አሉ። ሁሉም ነገር ደግሞ ላንቺ መናገር አይጠበቅብኝም። ማውራት ትችላለህ። ላንቺ መናገር አይጠበቅብኝም። ላንቺ መናገር አይጠበቅብኝም። እየነገርኩሽ ነው አይደል? እኔ ላወራት የምፈልገው እናቴን ነው አንቺን አይደለም። ማውራት ትችላለህ። ከዛ አውርታችሁ ጨርሱ እንሄዳለን። በቃ በጣም ቀላል የሆነ ነገር ነው አይደለ? ማውራት ነው አይደለም የምትፈልገው? አውራ። ተረጋጉ ማሚዬ፣ እንደምታስቡት አይደለም። እሺ ሁሉም ነገር አይ ታት እሷ መስማት ስለሌለባት ነው። አሁንም ዝም ማስብልሽ ማለት ነው። በአንቺ ምክንያት አይደለም እንደዚህ እየተፈጠረ ያለው። መጀመሪያም የተፈጠረ ነገር ምንም እኔ እናንተ መሀል ላይ የተፈጠረ አንድም ነገር የለም። እዚህ ጋር ይስተካከል። ገብቷል? እኔ እናንተ አሁንም እየተጣላን አይደለም። እየተጣላን ካልሆነ አልተጣላንም። ነገርም መሸሽ አቁም። ገብቷል? እኔን እንደማታውቀኝ ከኔ ጋር ምንም ነገር እንደሌለ ፍቅረኛ እስካሁን ያንተን ሚስጥር እያንዳንዱን ነገር አውቃለሁ። ገብቷል? እስካሁን ሁሉንም ነገር አውቃለሁ። ተደባብቀን አይደለም እዚህ ጋር የደረስነው። ገብቷል አይደለ? ያለውን ነገር እሺ፣ በጣም ይቅርታና አንዴ እሱ እኔ ከማላቀው ሰው ጋር ማለት ነው የተፈጠረውን ነገር ሰሞኑን ከማላቀው ሰው ጋር አንድ ሁለት አለለ። በአንተ የተነሳ ደግሞ ምንም ያላጠፋ ሰውን መውቀስ አልፈልግም። ኢቭን ጥፋተኛ እንኳን ትሁን አትሁን ችግሬ ካንተ ጋር ነው። አንተን ነው መናገር ያለብኝም የምናገረው። ስታጠፋ እኔ ነኝ የምነግርህ። አንተ ስታጠፋ ደግሞ አንተ ነህ የምትነግረኝ። እኔ መናገር አትችይም። በቃ የኔና አንቺ ጉዳይ ነው አይደል? ወተን ለእኔና አንቺ እንጨርሳለን። እሺ ስትል እኮ ነው። እኔ እኮ እዚህ ሁላ ነገር ውስጥ ገባው። እሺ እንወጣለን፣ እንጨርሳለን። አሁን እኔ እናቴን ብቻ ነው የምፈልገው። እሺ አውራ እኮ። እሺ ምንድነው? እንዴት ብዬ ነው ማስረዳሽ? አይ ማሚ፣ አሁን እኔ መስማት የለብኝም። ያው ትልቅ ሰው እናታችን አይደለች? እኔ ልውጣና እናቴ አውርተሽ ጨርሽ ልመለስ
ወይስ እኔ እዚህ መሆኔ ችግር የለውም? በእኔ ምክንያት እንደዚህ እየተፈጠረ ያለው ችግር የለውም እኮ። እስኪ ያውራ ምክንያት አይደለም እንደዚህ እየተፈጠረ ያለው እንደዛ ብለሽ እስኪ ሊያወራ የፈለገው ነገር ያውራ እስኪ። እኔ ምንም ነገር ሳልይዝ ነው በብቻችን ቁጭ ብለን እንድናወራ ስለፈለኩኝ ነው። አንቺ ከማንም በላይ እኔን ታውቂኛለሽ አይደል? እኔን ስለምታውቂኝ ምንም ነገር ሳልይዝ አውርቼሻለሁ ማታ። በቃ ይሄንን ነገር ደግሞ እኔና አንቺ መሀል ላይ እንደዚህ መቃቃርም እንደዚህ መጣላትም አያስፈልግም እና በመካከላችን ገብታ እየበጠበጠች ያለችውም ደግሞ እሷ ናት። እሷ አልበጠበጠችም እኮ ማርዬ። በነገራችን ላይ አንዴ በጠበጠ ነገር እኮ የለም። ያወራኸኝ ነገር እኮ አይበጠብጥም። እኔ ነኝ የረበሽኳችሁ ያለሁት። ከዛ ምንድን ታውቃለህ? አንዴ ያወጣውን ነገር ለምንድነው ማታወራ? የንቀትሽ ጥግ ራሱ እኮ በጣም ነው የሚያስጠላው። እሺ ንቀት ነው፣ በጣም ንቀት ነው። ምናምን ብዬ እሷን ለውቅሳት አልፈልግም። እማላውቀውን ሰው በመልካም ነው ማስተናገድ። ሲቀጥል ደግሞ ማለት ነው እዚህ ጋር ላስተካክል እያወራችሽ አንቺን በንቀት እንደዚህ ያለፍሻል ይዘህ ለመጣውን ነገር ነገር አያስፈልግም። ስለዚህ እያንዳንዱ ነገር መሆን ካለበት በካሜራ ይኸውልሽ፣ ካሜራሽንም ወደዛ አድርጊልኝ። ምንም የጠፋ ነገር የለም እኮ እኔ የፈለኩትን ነገር ነው ማወጣው እኮ። ጀምረዋል፣ ትጨርሳለህ። እኔ ደግሞ ድብብቆሽ አልፈልግም። ገብቷል? አንዱ ነገር ወጥቶ አንዱ ነገር ምንም ነገር የለም። ሲቀጥል ደግሞ እኔ ካንቺ ጋር ብዙም አልነጋገርም። ገብቶሻል አይደል? እዚህ ጋር ያየሁብሽ ጥፋት ምንም ነገር ጥፋት የለም። ጥፋቱ ያንተ ነው። ገብቷል? እማላውቀውን ሰው እንድናገራት አትከፋፋኝ። ምንም ያየሁባትም ነገር የለም፣ ያጠፋችሁ ነገርም የለም። ስለዚህ አንተው ችግርህ ምንድነው? ይኸውልሽ እቃዋን ይዛ መጣለች። ማውራት ያለበት ነገር እኛ ራሳችንን እናወራለን። ይህ ነገር ሶሻል ሚዲያ ላይ መውጣት የሌለበት ነገር ነው ብዬ ስለማስብ ነው እንጂማ ራሴ ይዤው መጣ ነበር እኮ። እኔና አንቺ ማውራት ካለብንም በስነ ስርዓቱ እናወራለን። ገብቶሻል አይደል? እኔ እኮ እስቲ እሺ በል እኔ ጋናና እኔ እኮ ነኝ ሁሌ አንተ ጋር እየመጣሁ አንተ እንድታወራኝ። እኔ እኮ ነኝ ለፍቅሬ ምንም ሳይመስለኝ ማለት ነው ምንም ሳይመስለኝ እያናገርኩ ያለሁት እኔ ነኝ። እኔ አጠፋለሁ ይጥፋ የምትል ከሆነ ገብቷል። ይሄን ያህል ምንም የከረረ ነገር ይሄ ነገር ቢጠፋ ባይጠፋ ካሜራውም ችግር የለውም። እኔ የመጣሁት እዚህ ልኖር ነው። የምታውቁት ነው። እነሱም ጋር እንተዋወቃለን፣ ከማሚም ጋር እንተዋወቃለን። ሌላ ነገር የለም። ስለዚህ ችግር የለውም ያለው ነገር ማለት እሺ ደስ ይለኛል እንድል ነው። አልገባኝም፣ እየገባኝ አይደለም። እዚህ ልትኖር ነው የመጣችው። እቃዋን ይዛ መጣለች። አንድ ክላስ አለ፣ ገብታ ትኖራለች። በቃ አለቀ። እስቲ ፈቃድሽ ነው። አንቺ ለምን መጣሽ? አሁን እንደዛ ተጨቃጭቃችሁ አሁን ድጋሚ ደግሞ ለመኖር ጭራሽ ይሄንን ይዘሽ የመጣሽው? መምጣት ስላለብኝ ነው ማሚ። ያለውን ነገር እናወራለን እኮ። ያው እሷ ደግሞ ተከፍታብኝ ደግሞ እኔ ደስ አይለኝ። እኔ ነገር በፍጹም አልወድም። እኔ በፍጹም አልቀበልሽም። ወደሽም ጠላሽም አትቀበይም ተቀበይም እዚህ ቤት ትኖራለች። እያደረክ ያለው ነገር ይቆጭካል። ወደ ኋላ መመለስ የለብንም። ገብቷል? ደጋግሜ እየተናገርኩኝ ያለው ስለዚህ ነው። አስቆጨሽኝ እኮ በቃ የሚቆጨኝ ነገር የነበረው ቆጨኝ። በቃ እናቴ መፍታት ያለብን ነገር መፍታት ያለብን ነገር ክላስሽን አሳይሻለሁ። ማውራት ያለብን ነገር ደግሞ ሌላ ቀን እናወራለን። በዚህ ጉዳይ ደግሞ አይመለከትም። እዚህ ቤት እኔ በጣም ይቅርታና እዚህ ቤት እሷ መኖር አትችልም። መብት አለኝ እንግዲህ አይደለም ማውራት እኔ እንድንበጣበጥ አታድርጊ። በቃ ይኸውልሽ እንድንበጣበጥ አታድርጊ። እዚህ ቤት ትኖራለች አልኩኝ። እኔ ነኝ የዚህ ቤት ወሳኙ። እዚህ ቤት አትኖርም የምትል ትኖራለች የምትል ከሆነ ከኔ ጋር እስከመጨረሻው የምትለያይ ከሆነ ገብቷል። ከኔ ጋር ለያያለው የምትል ከሆነ እሷ እዚህ ቤት ትኖራለች። ገብቷል አይደለም? ከኔ ጋር ግን አትለያየም የምትል ከሆነ ነው። አንቺ ሰውን ከራስሽ ጋር እያፈካከርሽ ነው ያለሽው። ማፈካከር አይደለም መሆን ያለበትን ነገር እንዲሁ ነው። ማሚ እሷ እዚህ ቤት መኖር አግባብ ነው? እኔ እየገባኝ አይደለም እኮ። እኔም እኮ ግራ ገብቶኛልማ እኮ መኖር አለባት ነው። እየገባኝ አይደለም። አመጣጥ
ራሱ እኮ ግራ ጋብቶናል። በቃ ገብቷል። እሺ መኖር ካጣች ኢቭን እኔ ሴት ነኝ አይደለ? እኔ ብቻዬን ነው መኖር አይደለ? እኔ ጋር መኖር ትችላለች። እንደ ዘመድህ ነው የምታያት። አይ ቲንክ እንደ ቤተሰብ ናት ማሚ ወይስ ጎረቤት ምናምን ነገር ናት አይደል? ሶ እኔ ቤተሰብ ነኝ፣ የዚህ ቤተሰብ የእናንተ አንድ አካል ስለሆንኩኝ እኔ ጋር ማረፍ ትችላለች። እኔ ደግሞ እንግዳ መያዝ እችላለሁ። አንቺ ደግሞ በጣም የሰው ንቀት ስላለብሽ እሱን እኔ ያሳያለሁ፣ ስንከባከባት እኔ ያሳያለሁ። አይ ምትል ከሆነ እኔ ቤት ትፈልጊያለሽ። እኔ ሴት ነኝ። አይ ለዛ እንኳን አልፈልግም። ማቀው እዚህ ጋር አንተን ነው ማቀው፣ ማሚዬን ነው ማቀው እና ለዛ ተጅራት ሄዳለች። ማሚ ማለት እስቲ ስለኔ ንገረት ቢያንስ ባዳነት እንዳይሰማት እኔ ቤት እንድታርፍ። አሁን እኮ መፍትሄ እንዲኖረው ማድረግ ነው። አሁን አንቺ እዚህ ከሱ ጋር ለመኖር እንዴት ፈለግሽ ነው ግራ የተጋባሁበት ምክንያት። ይኸውልሽ እናቴ እኔ ማስረዳት አልፈልግም። ራሷ ተናግረሻለች ማለት እኔ እየዋሻውም ሊመስል ይችላል፣ የሆነ ነገር ደብቄም ሊሆን ይችላል። ሰው ብዙ ነገር ነው የሚጠረጥረው። ነገር ግን አንቺ እኔና እሷን ታቂናለሽ። እሷንም በእጅሽ በልታለች፣ እኔም አለው እነሱም ቤት እኔም ሄጄ በልቻለሁ። ይታወቀ ነገር ይታወቃል። ይሄ ነገር ደግሞ ላንቺ እንደዚህ ብላ ብታስረዳሽ እንደምትረጃች እርግጠኛ ነኝ። እሺ ነገር ግን ይሄንን ነገር ከሷ ጋር ምንም አይመለከታት። ምክንያቱም እዚህ ቤት የሚኖረውም የሚወጣውም ሰው የሚገባውም ሰው መወሰነው እኔ ነኝ አይደለም ነው። በቃ ፍቅረኛዬ ናት የሆነ ነገሬ ናት ብዬ እማማከርበት ጊዜ የለኝ። ለምን እንዴት ፍቅረኛ ይኸውልሽ ፍቅረኛ ሲባል የሚረዳ የሚያግዝ ከጎን የሚቆም ነው አይደል? እሷ ደግሞ ከኔ ጎን እስካሁን ወይዚ ያቆምከው አንተ ቆምከው በእኔ እኔ ቆምኩት ባንተ ነው ዛሬ እዚህ ላይ ደረስነው። ሁለታችን እርስ በርስ ስለተከባበርን ነው። እሺ አይደለም ቆይ ጉዳዩን ንገሩኝና ምንም ታሳያታለ። አሁን እስቲ ቆይ ንገረኝ ሳንተ አይደለም አይሆንም ሲባል እስቲ አዳምጥብና እኔን አታምኚኝም? እሺ ታምኚኛለሽ አይደል? በማደርገው ነገር ጥርጣሬ ያለሽ በቃ ይህንን ነገር ነው የምፈልገው። እሷን ደግሞ እኔ የምትኖረውም ለብቻዋ አንድ ክላስ ነው፣ እኔ የምኖረው ለብቻዬ አንድ ክላስ ነው። በቃ እሷ ኖሪበት ያልኩት ክላስ አልፈልግም አለች። እንደ አጋጣሚ ደግሞ የእሷን ነገር ሰማሁኝ እንደ ወንድም። ተረጋጋህም? እሺ አይውልሽ ምን እያደረግክ ነው ያለኸው? ነግሪኝም። ለምንድን ነው እንደ ጻል ልጅ የምታዩኝ? እንደ ልጅ ማየት አይደለም። አንተን እኮ ማንንም ያምናሃል። እኔ እኮ አይደለም በጣም ብዙ ሰዎች እናምናሃለን፣ ሁላችንም እናምናሃለን። ግን ደግሞ መሆን የሌለበት ገብቷል። አንድ ነገር ከመፈጠሩ በፊት መጀመሪያ ነው ማስተካከል ያለብን። እምነት ባፍ ብቻ አይደለም፣ አምናሃለሁ ብቻ አይደለም። አብሬክ ለምን ሆንኩኝ? እስከ እኔ እኮ አልገባኝም። እስከ ዛሬ ለምን ካንተ ጎን ቆማለሁ? ቆይ አይደለም አይደለም ይኸውልሽ እኔ ናታምኘም ወይ በቃ እኮ አልኩኝ እኮ ካመንሽኝ በቃ ተኖር። ምንድነው? እሺ ቆይ ሌላ ጋር ተከራይታ ለመኖር ምን ከለከላት? ያለውን ነገር እኔ አስረዳሻለሁ ማሚዬ። ምንድነው ማስረዳት እኮ መናገር ያለብሽ ነገር ካለ ማለት ነው። እዚህ ጋር እንደዚህ ነገር ውስጥ መናገር ካልፈለገች ነው እንደዚህ ነገር ውስጥ እየገባን ያለ ነው ማለት ነው። በዝምት የተነሳ ነው። ስለዚህ ነገርን መናገር ካለባችሁ መፍትሄ ልናገኝ እንችላለን። አንተን እያወራሁህ አይደለም፣ ንግግሬ ከእሷ ጋር ነው። እሷን እያወራኋት ነው። ገብቶሃል አይደለ? አትፈልጊም ነው? እስቲ ምንድነው ችግሩ ንገሪኝ። እኔ እኮ ምንም እየገባኝ አይደለም። መኖሪያ ከታጣኮ ሀሳብ በቃ የሚከራይ ቦታ በጣም ሞልቷል። በቃ ገብቷል። በጣም ብዙ የሞላበት ቦታ አለ። እሱ እዛ ሄዳ መኖር ትችላለች። ምክንያት አለ የሚባል ከሆነ እንደዛ አሁን ከተከራየችበት ቤት ነው የመጣችው። ለምንድን ነው ጎዳና ላይ አልነበረች? ገብቶሻል። ሰው ግን የራሱ ምክንያት የራሱ ቻሌንጅ የራሱ የሆነ ነገር አለው እኮ ካለ የተደላደለ ኑሮ አይደለም የሚኖረው። ገብቶሻል። ባይዚ እኔም ብቻዬን ተከራይቼ ነው የምኖረው። እኔ አውቀዋለሁ። እሺ የሆነ ነገር መሰማቱን እኔ አውቀዋለሁ በደንብ። ገብቷል አይደለ? እኔ ሴትም ነኝ እረዳታለሁ። አንተ እንደውም አትረዳትም። ገብቷል። እንዳትኖር ያደረገው ምንድነው ችግሩ? እዚህ እንድትኖር ይፈልጋል።
እኔ ላስጨንቀሽ ወይ እዚህ ቤት መተሽ በአንቺ ምክንያት እንደተበጣበጠን በአንቺ ምክንያት እንደዚህ እንዲሆን አልፈለኩም ነበር። ሁሉም ነገር በዝምታ በቃ በጸጥታ እንዲሆን ነበር የፈለኩት። ሲንግል ብትሆን ነበረ ገብቷል። እዚህ ሁሉ ችግር ውስጥ የገባኸው ማለት ነው ለኔ ባለማሳወቅ። እኔ እናንተ ተነጋግረን ቢሆን ኖሮ ችግሩ ይፈታ ነበረ። አሁንም አልፈልግም ነበር ዝም ብለሽ ቤት እሺ እኔ ባይዘይ ማለት ነው ባንተ ህይወት ማለት ነው እነግርህ አይደለ 100% እገባብካለሁ። በህይወት ጣልቃ እገባለሁ። በመታደርገው ነገር ጣልቃ እገባለሁ። መብት አለኝ። ገብቶሃል አይደለ? ስለማፈቅርክ ስለምወድህ ፍቅረኛክ ስለሆንኩኝ መብት አለኝ። አንቺ ላይ ውሳኔ የለኝም እንትን ማድረግ ማልችልም። የፈለኩትን ነገር በንግግር የምትችለው ነገር ነው። በንግግር የምትችለው ነገር ነው። እንደበለብሽ እንደፈለግሽ እኔ ላይ ትሆኛለሽ። እንደዛ ማለት ነው። አየሽ 100% አንተ ላይ ነው ማለት እኔ አንተ ላይ ተባብለን ነው እስከዛሬ ቆየነው። እኔ አልችልም ስለማልችል እሺ ደካማ ስለሆንክ ነው ባይዙይ ደካማ ስለሆንክ ነው። እሺ እንደዚህ ያደረክ ያለው ደካማ ስለሆንክ ነው። ነገርን ብትጋፈጥ ከኔ ጋር ማውራት ብትችል መነጋገር ብትችል እዚህ ሁሉ ነገር ውስጥ ባልገባክ ነበር እኮ። ማስረዳት አይጠበቅብኝም። ለምንድን ነው ክፉ እንደሆነ የምታደርጊኝ? ላንቺ መናገር አይጠበቅብኝም። እየነገርኩሽ ነው። ተለውጠክ ብዙ ነገር ሆነክ ስላየውክ ይሄንን ማለፍ መታገስ ምንም ያቀተኝ ሰው አይደለም። ታገሽ ከሆነ ደግሞ እናት እኔ አንቺ ብቻ እንድታዝኝም እንድትከፊም አልፈልግም። እሺ ይኸውልሽ ከአንቺ ጋራ ሰልን ታውቂያታለሽ፣ እኔንም ታውቂኛለሽ። በቃ ስለምታውቂኝ እኔ ከሷ ጋር ያለኝን ግንኙነት ምንም ይሄ እሷ ያሻክረዋል ማለት አይደለም። እሷ እዚህ ቤት ኖረች ማለት እኔና እሷን አለያየች ማለት አይደለም። ይሄን ነገር ከአይምሮሽ እንዲወጣ ፈልጋለሁ። በእሷ ምክንያት አይደለም የተጣላ ነው። ጅምሩንም ራሷ ታውቋለች፣ አንቺም ታውቂዋለሽ የተነሳበት ምክንያት። በቃ ያው እሷ እኮ ከፍራቻ የተነሳ እኔ ከሷ ጋር ያለብኝ ችግር በቃ ማያልቅ ችግር አይደለም። ተራርቀን ተቀራርበንም ራሱ በጣም ብዙ ችግሮች እየተጋፈጥን እያለፍናቸው ነው። ነገር ግን እነዚህ ነገሮች እንዲቀሩ ስለፈለኩኝ ነበር ያንን ጥያቄ ያነሳሁት። አሁን ግን ስለሱ አይደለም። በቃ እሱ የተረሳ ጉዳይ ነው። እኔና እሷ አንድ ማንሆንበትም ምክንያት ራሷ አስረግጣኝ ነግራኛለች። ገብቶሻል? አንድ አንሆንም አላልኩም። እኔ የማውቀው ነገር ስላለ ማለት ነው። እኔ የማውቀው ነገር ስላለ እሷ ደግሞ እዚህ ቤት እንድትኖር ደግሞ እኔ ፈለኩኝ። እስኪ እናውራ። እስቆይ እሺ ምንድነው የምናወራው? ምንድነው ከክርኩም አይፈታ ነገር የለም። ምንድነው እሺ የምናወራው? እናቴ አውርተን ጨረስን እኮ። አልጨረስንም። እስኪ ቁጭ በልና አውራ። ምንም ተቀምጪ። የሚለወጥ ነገር ባይዞ የለም። ምንም የሚለወጥ ነገር የለም። በቃ ትገባለች። አዳምጥ፣ መጀመሪያ አዳምጥ። ሲቀጥል ደግሞ እንዲህ በቀላሉ አይሆንም። የማይሆን ነገር እኮ ነው እየተናገርክ ያለኸው አንተ። እንደዚህ ደግሞ ይኸውልህ ማንም ቦታ በአንድ ቤት ውስጥ እሷም የግሏ መፍቻ አላት፣ አንተም የግልህ መፍቻ አለ። ባልና ሚስት ደግሞ አንድ ነው። እስከምትጋቡ ድረስ መታገስ አለባችሁ ሁለታችሁ። መታገስ አለመታገስ ደግሞ ጥፋት ነው። የነገ ቀን ደግሞ ሌላ ነው። ዛሬ ሌላ ነው፣ ነገም ሌላ ነው። ነገም የራሱ ቀን አለው። ብትታገስ ደግሞ ዛሬ ትታለፋለች። ያለመታገስ ብዙ ነገር ችግር ያመጣል። መታገስ የመሰለ ነገር የለም ለሰው ልጅ። አይ ነው አውቃለሁ። እኔ ታግሻለሁ ብዙ ነገር 2 አመት ስቆይ ማለት ነው ታግሽ ነው ያለው። 2 አመት ሙሉ ፍቅረኛ ማቾች አልነበርንም በነገራችን ላይ። እሺ ፍቅረኛ ማቾች ከሆነን አመን ገና አመት ነው የሚሆነው። ምንም መቸኮል አይደለም። አንቺ ሁሉ ጊዜ ወደ ኋላ ነሽ። አንተ እኮ የተነሳ ነው አሁንም ወደ ውጪ እንድትወጣ የምታደርጋት እቺ ልጅ። ኪታ መዳን ያለ አራስቲ በቃ አንዳንድ ነገሮች እኮ ለቅቅ አድርገህ ለቀቅኩ እኮ ተውኩኝ። እና በቃ የተተወ ነገር ደግሞ አልተውም ብሎ እንደዚህ ጥብቅ ካረብኝ እኔ ምን ላድርግ? አንተ እኮ በሌላ እንትን እዚህ ቤት ውስጥ ሌላ ወንድ ሰው አምጣና አከራ አያልን። አይ ትከራያኛለች ትመጣለች ብለህ በራስህ ሐሳብ ሄደህ በራስህ መንገድ ሄደህ መብት አይደለም መብትህ ነው። እሺ ምንድነው ችግሩ? አሁን እኔ የምናገረው ነገር አትሰማኝም? እየሰማሁ ይሄው እያዳመጥኩ መፍትሄ ነው እኮ እያልከኝ እኮ ነው። ይሄው እና ታዲያ ምን ችግር አለው ነው? ምን ችግር አለ? ታዲያ ችግር ከሌለው አንተ ለምን ይዘሃት መጣ እኮ? ችግር ምንድነው ይዘሃት መጣው? እሺ ችግሩ ምንድነው? ችግሩ ምንድነው ይዘሃት መምጣት? አንድ ቤት ውስጥ እኮ ሴትና ወንድ በአንድ ቤት አይኖርም። ለምን? አይደለም
ለአንተ ንጹህ ነህ። ለሚያይም ሰው ጥሩ አንቺ ለሷ ብለሽ እኔን አሁንም እየተከራከረች ያለችው ስለማታምኚ ለሚያይም ሰው ለነገራችን ላይ እኔና ማሚ ተነጋግረን አይደለም እንደዚህ የምናወራው። እዛ ክፍል አሁን እሷ ከኔ የተሻለ ታውቃለች። ብትከራይህ የምትወጡት በአንድ በር ነው። ግን ተከራይኝ አይደለም እኮ አልኩህ እኮ በቃ ያው ነው። ተከራይኝ አይደለም እና በቃ ከሷ ጋር ያወራናቸው ነገሮች አሉ። እነ ነገር ደግሞ ያወራሁት ነገር በቃ እኔ ምንም ማስረዳትም ምንም በቃ ካቅም ይበላይ ስለሆነ ነገራቸው በቃ መስማት የምትፈልጉም ከሆነ ተስማ። ምንም የሚለወጥም ነገር የሚቀየርም ነገር የለም። እኔ እኮ ግራ እያጋባኝ ያለው መርዳት ከፈለክ ማለት ነው በውጪ መርዳት ትችላለህ ማንንም ሰው። ግን ለምንድን ነው የምትባለው ማሰማው? ሴትና ወንድ አብሮ መኖር አይቻልም ወይ? ሚስቴ ናት የምትል ከሆነ ትኑርልህ። እኔ እወጣለሁ። ሚስቴ ናት ነው የመጨረሻ ቃልን። እኔ መቤቴን እወጣለሁ፣ ከዚህ ቤት እወጣለሁ። ራሴን በዚህ ልክ አላስነቅም። ገብታል? እስካሁንም ማፈቀርኩክ ስላልኩ ነው እዚህ ያለው ስለማፈቅር ነው። ማሚ እኔ እወጣለሁ ከዚህ አይደለም ማሚ እኔ እወጣለሁ ከዚህ ቤት ቀጥ ብዬ ነው የምወጣው። ምንም ነገር አልፈልግም። ቆይ እናቴ አንዴ የመጨረሻ ውሳኔ ሚስትክ ናት? አዎ ሚስቴ ናት። ከዚህ በኋላ ምንም የምናወራው አይ እናቴ እንዴት ነው ወንድ ልጅ ሁለት ሚስት ሊኖር አይችልም። እኔም ራሴን እያስነኩ ነው ያለሁት እናቴ። እሺ እናቴ እሺ በይኝና ይሄው አወራኩ አይደል? ሁለተኛ ሴት መሆን አልችልም። ገብቷል? ሁለት ሚስት ሊኖር የመጀመሪያ ሚስቴ ናት፣ ሁለተኛ ሚስት ሆኛለሽ እናቴ። ቀልድም ከሆነ ቁም ነገርም የሚያስጠላ ነገር ነው እናቴ። እያወራ ያለው ደስ አይልም አይደለም? ደስ አይልም። ቆይ ተረጋጉና እናወራለን ያለው እስኪ እሺ አንድ ቤት ውስጥ እኮ እናንተ ልረብሽ ምናምን አይደለም የመጣሁት። እሺ ታውቂያለሽ ማለት ነው እሱና እኔ እንደ እህትና እንደ ወንድም ነን እንጂ ከዛ ያለፈ ነገር የለም። አውቃለሁ ይሄን። አዎ እና ደግሞ አሁን እዚህ ያለሁት ብቻዬን ምኖር የነበር። እሺ እና በጣም ከባድ ነው። ስራ ምናምን የለም ምናምን እና ተጨናንቄ ነው ያለሁት እዚህ። ማቀው ደግሞ እዚህ ያለው እሱ። እሺ እና አወራሁት ምናምንና ችግር የለውም ለጊዜው ከኔ ጋር ትሆኛለሽ አለኝ ማለት ነው እንጂ ከዛ ያለፈ ነገር ሌላ እኔ ልረብሻችሁ ምናምን አይደለም የመጣሁት። እና ማሚ ያለው ነገር እኔ እዚህ በጣም ብዙ ቻሌንጆችን አሳልፋለሁ። ብቻዬን ነኝ፣ ማቀው ሰው የለም። እና ደግሞ ሴት ልጅ ሆኖ ብቻ ከባድ ነው የምታውቂው ሰው ከሌለ። ምንም አይነት ሰው እዚህ ማቀው የለኝም። እና ፈልጌው አይደለም እኔ እዚህ መሆኑን እናንተ መረበሹን፣ ግን አማራጭ ስላጣሁ ነው። የሚያግዘኝ ሰው የለም። ስገባም በቃ ዱርዮች አሉ ምናምን ከበደኝ በጣም ማለት እና በጣም ከባድ ነው እዚህ ያለው ነገር። ለዛ ነው እንጂ እኔ እናንተ ድረብሽ በእነሱ መሀል ልገባ አይደለም የመጣሁት። አንቺም ታውቂኛለሽ፣ እሱም ያውቀኛል፣ የምንተዋወቅ ነን እና አማራጭ የለኝም። እዚህ ጋር ማውቀው እሱ ነው። እና ደግሞ ከረበሽኳችሁ በጣም ይቅርታ፣ ግን አማራጭ የለኝም እዚህ እና በጣም ከብዶኛልና እዚህ እና በጣም ስለከበደኝና ስላልቻልኩ እንጂ ያለው ነገር ይሄ ነው። በጣም ከባድ ነው ሴት ልጅ ነው ብቻ መኖር። ማታውቂው ሀገር ማታውቂው ቦታ ከባድ ነው እና ለዛ ነው ይሄን የመረጥኩት። ከረበሽኳችሁ ደግሞ በጣም ሶሪ። አማራጭ ስለሌለኝና ይሄን የመረጥኩት እንጂ ከባድ ነው ብቻ ማሚ ያለው ነገር ይሄ ነው። እሺ ተረጋጊ፣ በቃ ሁሉም ነገር ይስተካከላል። ይስተካከል በቃ ቦታ እስከሚስተካከልላት ትቀመጥ። አዎ እናቴ፣ እኔም በቃ ነገሮች ቦታ እስኪስተካከሉላት
ነገሮች አንዳንድ ብለው እስኪስተካከሉ ድረስ እዚህ ትቆያለች። እናቴ እኔ እህት አለኝ፣ በእህቴም ላይ መጨከን አልችልም። ሁሉ መከራ ሲደርስብሽ አንቺ እሺ ዝም ትያለሽ እና ማንን ተናገር? ለመናገር እንኳን ጊዜ ማንንም አልሰጣትም። ነገር ግን የሁሉ ነገር ስታሳልፍ ማንም ከጎኗ የሆነ የለም። ዛሬ እኔ ከጎኗ ስሆን ለምን ትሆናለህ? አይደለም እንደዛ እኮ አይደለም። እኔ እኮ ግራ ገብቶኝ ነው እንጂ ችግር ኖሮት አይደለም። ለዛ አይደለም አየሽ፣ አሁን እሷ የደረሰባት ችግር በጣም የሚያሰቅቅ ነገር ነው። ግን በትንሽ ጊዜ ደግሞ ሰው እስከምታገኝ እዚህ ወጥ ነው ፈቀድሽ ነው ተቻቻሉ ፈቀድሽ ነው ማለት በጣም እንደተናገረችው ያሳዝናል። ያወራችሁ ነገር ያው አንቺ ማብረሻት ብትሆኚ መርዳት አይቻልም። እኔ እንደ ጓደኛ ረዳታል፣ ግን ነገሮች በውጪ ማድረግ አይቻልም። ግዴታ እዚህ ቤት መኖር ያለባት ነው። እናቴ ያልገባኝ አሁን እናቴ ያወራኋት እንደዛ ነው መሆን ያለበት። ያው አብረሻት ብታግሻት ነው። እኔ እኮ አግዛለሁ ምናምንም፣ ነገር ግን ደግሞ እዚህ ቤት ውስጥ እንድትኖር ፈቀድሽ ነው። እየተናገረችው ያለው ነገር አሰቃቂ ነገር ስለሆነ ጎዳና ውጪ ትባላለች። ታዲያ ያገር ልጅ ሆነ እንደሱ እያልኩኝ አይደለም። ግን መረዳት ሰው ልጅ የሚቻልበት በጣም ብዙ አጋጣሚዎች አሉ። ግን የእናንተ ፍቅር ግን አብራችሁ እንዳለ ሆኖ እኔ እሄዳለሁ። ይሄን ነገር ግን እያዳለ ምናየው ይሆናል። እኔ ግን በዚህ ነገር ማለት ነው ዛሬም ነገም ቢሆን መቼም አልስማማበት። ለምን ደግሞ እየቆየ እናየዋለን።